ሰላም ጤና ይስጥልኝ። የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። በትግራይ ክልል በሺዎች የሚቆጠሩ ኤርትራውያን መኖራቸው የሚታወቅ ሆኖ በቅርቡ አንድ ዮሐንስ አብርሃ የብርጌድ ንሓመዱ አባል የሆነው ወጣት በኤርትራ የጸጥታ ኃይሎች ተጠልፎ በመወሰዱ ምክንያት ለህልውናቸው ስጋት እንደተደቀነባቸው ለኤሬሳት ገልጸዋል። በትግራይ በተለያዩ ከተሞች በሺዎች ኤርትራውያን ስደተኞች እንደሚገኙ መረጃዎች ያመላክታሉ። ጽምዶ የሚል የህወሓትና የህግደፍ ፖለቲካዊ እንቅስቃሴ ከጀመሩ በኋላ በትግራይ የሚገኙ ኤርትራውያን የቀን ተቀን ህይወታቸው በአግባቡ ሊመሩ አለመቻላቸውና ስጋት ውስጥ እንዲገቡ መደረጋቸውን የተለያዩ ዘገባዎች ያስረዳሉ። በትግራይ ክልል የጸጥታና የደህንነት ዋስትና ባለመኖሩ የተለያዩ ሰዎች ሲሰወሩና ደበዛቸው ሲጠፋ መቆየቱን ይታወቃል። ስለ ወጣት ዮሐንስ አብርሃ መሰወር በማስመልከት ከትግራይ ጊዜያዊ አስተዳደር ይሁን ከኤርትራ መንግስት እስካሁን የተሰጠ ይፋዊ መረጃ የለም። ለወጣት ዮሐንስ አብርሃ ለኤርትራ የጸጥታና የደህንነት ሰዎች አሳልፈው የሰጡት ሁለት ኤርትራውያን ታስረው እንደሚገኙና ማክሰኞ ጥር 13 2026 በመቀለ በሚገኘው ቀዳማይ ወያነ ፍርድ ቤት ቀርበው እንደነበር ዘገባዎች ያስረዳሉ። የትግራይ ነጋዴዎች ብድራቸውን ስለሚያቃልሉበት ሁኔታ ምላሽ ሳያገኙ ብድራቸው ከእጥፍ በላይ አድጎ 76 ቢሊዮን ብር መድረሱን አስታወቁ። በትግራይ ክልል በንግድ ዘርፍ ተሰማርተው የሚገኙ ነጋዴዎች ከጦርነቱ በፊት የወሰዱትን ብድር ስለሚመልሱበት ሁኔታ ምላሽ ሳያገኙ የወሰዱት 32 ቢሊዮን ብር ብድር ወደ 76 ቢሊዮን ብር መድረሱን ገለጹ። በትግራይ ክልል ተከስቶ በነበረው ጦርነት ስራቸውን ያቆሙ ነጋዴዎች ከጦርነቱ በፊት ወስደውት የነበረውን ብድር መክፈል ባለመቻላቸውና በተደጋጋሚ የተደረገው የብድር መክፈያ ጊዜ መራዘም መፍትሄ እንዳልሆናቸው የትግራይ የንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪሁን ሀፍቱ ለሪፖርተር ገልጸዋል። ችግሩ ከተፈጠረ 5 ዓመታት እንዳለፈውና ነጋዴዎች የወሰዱት ብድር ወለድና የወለድ ወለድ ሲጨምር ከእጥፍ በላይ እንደሆነ ተናግረዋል። ከአንድ ወር በፊት ብሔራዊ ባንክ እንዳስታወቀው ብድሩ 76 ቢሊዮን ብር መድረሱን የገለጹት ፕሬዝዳንቱ ወለዱ በየቀኑ ስለሚጨምር በአሁኑ ወቅት ከተጠቀሰው ቁጥር በላይ ይሆናል ብለዋል። ከተለያዩ ባንኮች ብድር በመውሰድ በተለያዩ የንግድ ዘርፎችና የኢንቨስትመንት ፕሮጀክት ስራ ተሰማርተው የነበሩ ነጋዴዎች ጦርነቱ ሲጀመር ብሔራዊ ባንክ በሰጠው አዋጅ መሰረት የፕሪቶሪያው የግጭት ማቆም ስምምነት እስከሚፈረምበት ጊዜ ድረስ ባንኮች በመዘጋታቸው ከፍተኛ ቀውስ ውስጥ መግባታቸውን አስረድተዋል። ፕሮጀክቶች ሙሉ በሙሉና በከፊል በወደሙበትና የሚታይ ውድመት ባይገጥማቸውም የፋይናንስ እንቅስቃሴ በመዘጋቱ ለኪሳራ የተዳረጉ ነጋዴዎችና የኢንቨስትመንት ፕሮጀክቶች ባሉበት ሁኔታ ችግሮቻቸው መፍትሄ ሳያገኙ በ2022 እና 23 በ2015 እንደ ኢትዮጵያ አቆጣጠር የወሰዱትን ብድር ከነወለዱ ተሰልቶ እንዲከፍሉ በባንኮች እንቅስቃሴዎች በመጀመራቸው ምክር ቤቱ ለብሔራዊ ባንክ አቅርቦት በነበረው ጥያቄ ለ18 ወራት የብድር መክፈል ጊዜ ተራዝሞላቸው እንደነበር አስታውሰዋል። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለሕግ አውጪዎች ገለጸ። ለጠቅላላ ምርጫው ማስፈጸሚያ የ10 ቢሊዮን ብር በጀት መመደቡን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫ ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታወቀ። ሰኔ 1 2026 ወይም ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛ ጠቅላላ ሀገር አቀፍ ምርጫ ለ7ኛ ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በሕግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል።
ምክትል ሰብሳቢው የእጩዎች ምዝገባ ከጥር 9 እስከ የካቲት 8 ቀን 2026 እና የመራጮች ምዝገባ ከየካቲት 14 እስከ መጋቢት 16 ቀን 2026 እንደሚከናወን አስረድተው የምርጫ ውጤቱም ሰኔ 11 ቀን 2026 ይፋ እንደሚሆን ገልጸዋል። አቶ ተስፋዬ አክለውም በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግዱና ምርጫውን ለማስፈጸምም በአጠቃላይ 318 ሺህ የምርጫ አስፈጻሚዎች እንደሚሰማሩ አስታውቀዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸውን ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱንም መግለጻቸውን የዜና አውታሮች መረጃ አመላክቷል። ኡጋንዳ ዛሬ ጥር 15 2026 አጠቃላይ አገራዊ ምርጫዋን እያካሄደች ነው። የዩጋንዳ መንግስት ለምርጫ የአገሪቱን የኢንተርኔት አገልግሎት ማቋረጡን ይታወቃል። የዩጋንዳ ባለስልጣናት ከምርጫ አንድ ቀን ቀደም ብለው በመላ ሀገሪቱ የኢንተርኔት አገልግሎት እንዲቋረጥ ማድረጋቸው ቅሬታ አስከትለዋል። ለ40 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ዩዌሪ ሙሴቬኒ የስልጣን ዘመናቸውን ያራዝማሉ ተብለውም ይጠበቃል። የመንግስት የቁጥጥር አካል የሞባይል ኔትወርክ ኦፕሬተሮች ከማክሰኞ ምሽት 12 ሰዓት ጀምሮ የኢንተርኔት አገልግሎትን እንዲያቋርጡ መመሪያ የሰጠ ሲሆን የኢንተርኔት ተቆጣጣሪው ኔት ብሎክስ በሀገሪቱ የኢንተርኔት ግንኙነትን መቋረጥ መከሰቱንም አረጋግጠዋል። የኢንተርኔት መቋረጥ ዛሬ ጥር 7 እየተደረገ ባለው ምርጫ ላይ የጭቆና ስጋት እንዲጨምር ማድረጉን እየተገለጸ ይገኛል። በዚህ ምርጫ ለ40 ዓመታት በስልጣን ላይ የቆዩትና የ81 ዓመቱ ዩዌሪ ሙሴቬኒ ከአፍሪካ ለረጅም ዓመታት ሀገርን ከመሩ መሪዎች መካከል ሶስተኛው ሲሆኑ የፓፓ አቀንቃኝ በነበሩት ቦቢ ዋይን ጠንካራ ፉክክር ይገጥማቸዋል ተብሎ ይጠበቃል። በምርጫው ዋዜማ የዩጋንዳ የጸጥታ ኃይሎች በመቶዎች የሚቆጠሩ የተቃዋሚ ደጋፊዎችን ያሰሩ ሲሆን በቦቢ ዋይን የምርጫ ቀስቀሳ ሰልፎች ላይም አስለቃሽ ጭስና ጥይት መተኮሳቸውን ዘገባዎች አመላክተዋል። በሌላ በኩል ባለፉት 4 ምርጫዎች ሙሴቬኒን ሲፎካከሩ የነበሩት ታዋቂው ተቃዋሚ ኪዛ በሲጌዮ በአገር ክህደት ወንጀል ተከሰው በእስር ላይ እንደሚገኙ የሚታወቅ ነው። የተባበሩት መንግስታት የሰብአዊ መብቶች ጽሕፈት ቤት የዩጋንዳ ባለስልጣናት ከምርጫው በፊት የጭቆናና ማስፈራሪያ ደንብ ፈጥረዋል በማለት ከሷል ሲል የዜና አውታሩ አልጀዚራ ዘግቧል። በአፍሪቃ የሚገኙ የተለያዩ ሀገሮች ሀገራዊ ምርጫ ሲያካሂዱ በኤርትራ ግን ተደርጎ አያውቅም። የኢሳያስ አምባገነኑ ስርዓት ከተወሰኑ ዓመታት በፊት የኤርትራ ህዝብ ምርጫ ከማድረግ ብቁ ስላይደለ ለቀጣይ 30-40 ዓመታት ምርጫ አይካሄድም ማለታቸውን አይዘነጋም። በኢራንና አሜሪካ መካከል ያለው ፖለቲካዊና ጸጥታዊ ውዝግብ እየባሰ ባለበት ወቅት ኢራን የአየር ክልሏን ዘግታ እንደነበር ቢሆንም እንደገና በከፊል መክፈቷን የዜና አውታሮች ዘገባ ያመላክታል። አሜሪካ ጥቃት የምትፈጽምባት ከሆነ ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታ ማስጠንቀቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግረዋል። ይህ በእንዲህ እንዳለ በኳታር በሚገኘው የአሜሪካ ዋነኛ የአየር ኃይል ጦር ሰፈር ውስጥ ያሉ ወታደሮች ለቀው እንዲወጡ እንደተመከሩ 3 ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። በኢራን የቀጠለው ህዝባዊ ተቃውሞ የፈጠረው የፖለቲካ ውዝግብ እየተባባሰ በመጣበት አሜሪካ ጣልቃ ልትገባ መሆኗን ስትዝት ቆይታለች። የአውሮፓ ህብረትም ሆነ አሜሪካ ኢራን በተቃዋሚዎቹ ላይ የምታደርገውን ከባድ ጥቃት ከቀጠለች የተለያዩ እርምጃዎችን እንደሚወስዱ እያስጠነቀቁ እንደሚገኙ መረጃዎች ያሳያሉ።
የአውሮፓ ህብረት በተጨማሪ የማዕቀብ እርምጃዎችን ለመውሰድ እያሰበች ሲሆን አሜሪካ ደግሞ ወታደራዊ እርምጃዎችን እንደምትወስድ ገልጻለች። ቢሆንም አንዳንድ ተንታኞችና ዲፕሎማቶች የአሜሪካ ጣልቃ እንዳትገባ እያስጠነቀቁ ነው። የመካከለኛ ምስራቅ ፖለቲካዊ ቀውስ እየተባባሰ መምጣቱን ሲያሳስብ መቆየቱን ይታወቃል። ኢራንና አሜሪካ ወደ ጦርነት ከገቡ እስራኤልና ኢራንም ወደ ለየለት ግጭት መግባታቸው ስለማይቀር ትርምሱና ቀውሱ አካባቢውን ወደ ለየለት የጦር አውድማ እንደሚቀይረው የተለያዩ ተንታኞች ስጋታቸውን እየገለጹ ነው። ኢትዮጵያ፣ ኤርትራና ግብጽ በአሜሪካ የስደተኝነት ቪዛ እገዳ ከተጣለባቸው 75 ሀገራት መካከል ተካተቱ። አሜሪካ የስደተኞች ቪዛ አሰጣጥ ሂደትን ለ75 ሀገራት ዜጎች ላልተወሰነ ጊዜ ማቆሟ ተገለጸ። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳው ከተጣለባቸው ሀገራት መካከል ተካተዋል። ይህ የእገዳ ውሳኔ የተላለፈው የአሜሪካ የውጭ ጉዳይ ሚኒስቴር አመልካቾችን የማጣራት ሂደቶችን በድጋሜ ለመገምገም በወሰደው እርምጃ መሆኑን ተገልጿል። ይህ የውጭ ጉዳይ ሚኒስቴር መመሪያ የአሜሪካ የቆንስላ መኮንኖች መንግስት ላይ ጥገኛ ሊሆኑ ይችላሉ ተብለው የሚገመቱ አመልካቾችን ለመለየት በሚደረገው ጥረት ወቅት ቪዛዎችን ውድቅ እንዲያደርጉ ያዛል። ይህ የቪዛ ሂደት እገዳ ከጥር 22 ቀን 2026 ጀምሮ ተግባራዊ የሚሆን ሲሆን የማጣራት ሂደቱ ተጠናቆ እስኪጠናቀቅ ድረስም ላልተወሰነ ጊዜ ይቀጥላል ተብሏል። በህዳር 2005 የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ለሚገኙ ኤምባሲዎች በላከው መልእክት የቆንስላ መኮንኖች በኢሚግሬሽን ሕጉ ውስጥ ፐብሊክ ቻርጅ ተብሎ የሚጠራውን ድንጋጌ መሰረት በማድረግ የተጠናከረ የፍተሻ እርምጃዎችን እንዲተገብሩ አዟል። ይህ መመሪያ የቆንስላ መኮንኖች የመንግስት ድጎማዎችና ጥቅማ ጥቅሞችን ሊጠቅሙ ይችላሉ ብለው ለሚገምቷቸው አመልካቾች ቪዛ እንዲከለከሉ የሚያዝ ሲሆን የቆንስላ መኮንኖች ውሳኔ ከመስጠታቸው በፊት የአመልካቹን የጤና ሁኔታ፣ እድሜ፣ የእንግሊዝኛ ቋንቋ ችሎታ፣ የፋይናንስ አቅምና የረጅም ጊዜ የሕክምና የጤና አጠባበቅ ፍላጎትን ጨምሮ የተለያዩ ሁኔታዎችን በጥልቀት እንዲመረምሩ ይጠይቃል። በእገዳው ከተካተቱት አምስቱ የአፍሪካ ቀንድ ሀገራት በተጨማሪ ሩሲያ፣ አፍጋኒስታን፣ ብራዚል፣ ኢራን፣ ኢራቅ፣ ግብጽ፣ ናይጄሪያ፣ ታይላንድ፣ የመን እንዲሁም ሌሎች የአፍሪካ፣ የመካከለኛው ምስራቅ፣ የኤስያ፣ የአውሮፓና የላቲን አሜሪካ ሀገራት በዝርዝሩ ውስጥ ተካተዋል። አጫጭር ዜናዎች። የኤርትራው የአምባገነኑ ኢሳያስ አፈወርቂ ቃለመጠይቅ በማስመልከት ተቃውሞ እያቀረቡ ነው። አቶ ኢሳያስ ሰሞኑን ባካሄዱት ከ2 ሰዓት በፈጀው ቃለመጠይቅ ለኤርትራ ሕዝብ የሚጠቅም መልእክት ይዞ እንዳልቀረቡ በተጨማሪም የተለመደው ዘዴና ተመሳሳይ የአዙሪት አይነቱ ንግግራቸው ይዞ በመቅረባቸው ከተለያዩ የሀገሪቱ ዜጎች ተቃውሞ እየጎረፈላቸው መሆኑን መረጃዎች ያሳያሉ። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰሞኑ ቃለ ምልልስ ላይ ተቃዋሚ ድርጅቶች ተቃውሞ እየሰጡበት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገራቸው የቴሌቪዥን ጣቢያ በተላለፈ የሰሞኑ ንግግራቸው የኢትዮጵያ መንግስት በሀገር ውስጥ ከሚደረገው ጦርነት ባሻገር በኤርትራም የጦርነት ዝግጅቶች እየተደረገባት ነው ሲሉም ክስ ማቅረባቸው ይታወቃል። የተቃዋሚው የቀይ ባህር አፋር ድርጅት አመራር ግን የፕሬዝዳንት ኢሳያስ ንግግር አጣጥሎታል። የሶማሊያ ካቢኔ ከተባበሩት አረብ ኤምሬትስ ጋር የተደረጉ ስምምነቶችን አገደም። ሶማሊያ ከተባበሩት አረብ ኤምሬቶች ጋር የነበራትን ስምምነትና ትብብር በሙሉ ማቋረጧን አስታውቃለች። የሶማሊያ መንግስት እርምጃው የወሰደው በተባበሩት አረብ ኤምሬቶች የሚደገፈው የደቡብ የመን ተገንጣይ ቡድን መሪ አይድሩስ አሊ ዙባይድን ያለ ሶማሊያ መንግስት ፈቃድ በሞቃዲሾ በኩል ወደ አቡዳቢ መውሰዷ ከተሰማ በኋላ ነው። በኢራን የቀጠለው ህዝባዊ ተቃውሞ የፈጠረው የፖለቲካ ውዝግብ የአውሮፓ ህብረትም ሆነ አሜሪካ ኢራንን በተቃዋሚዎች ላይ የምታደርገውን ከባድ ጥቃት ከቀጠለች የተለያዩ እርምጃዎችን እንደሚወስዱ እያስጠነቀቁ ነው። የአውሮፓ ህብረት ተጨማሪ የማዕቀብ እርምጃዎችን ለመውሰድ እያሰበች ሲሆን አሜሪካ ደግሞ ወታደራዊ እርምጃዎችን እንደምትወስድ ገልጻለች። ነገር ግን አንዳንዶቹ የአሜሪካ ጣልቃ እንዳትገባ እያስጠነቀቁ ነው።
ዩናይትድ ስቴትስ የ75 ሀገራት ዜጎች የስደተኞች ወይም የመኖሪያ ቪዛ ማመልከት እንዳይችሉ አገደች። ከታገዱት መካከል ከአፍሪካ አህጉር ሶማሊያ፣ ግብፅና ናይጄሪያ ይገኙበታል። የሩሲያ፣ የኢራን፣ የብራዚል፣ የታይላንድ እና የየመን ዜጎችን ጨምሮ የ75 ሀገራት ዜጎች የቪዛ ማመልከቻ ሂደት የሚቀጥለው ሮብ ጀምሮ ላልተወሰነ ጊዜ እንዲቆሙ መታገዱን የአሜሪካው ፎክስ የቴሌቪዥን ጣቢያ ዘግቧል። ባለፈው ህዳር ወር ዋይት ሃውስ አቅራቢያም አንድ የአፍጋኒስታን ዜጋ የአሜሪካ ብሔራዊ ዘብ አባልን ተኩሶ ከገደለ በኋላ ፕሬዝዳንት ትራምፕ ከሶስተኛው ዓለም ወደ ዩናይትድ ስቴትስ የሚደረግ ፍልሰትን በቋሚነት አስቀራለሁ ብሎ ዝቶ ነበር። ዴንማርክ እና የዴንማርክ ራስ ገዢ አስተዳደር ግሪንላንድ ውስጥ ተጨማሪ ጦር ኃይል ለማስፈር መወሰናቸውን አስታወቁም። የዴንማርክ እና የራስ ገዢዋ ግዛት ባለስልጣናት ግሪንላንድ ውስጥ ያላቸውን የጦር ኃይል ለማጠናከር የወሰኑት የሁለቱ ወገኖች የውጭ ጉዳይ ሚኒስትሮችን ዛሬ ከዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ ጋር ተገናኝቶ ይወያያሉ ተብሎ በሚጠበቅበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደሴቲቷን ግሪንላንድ በውዴታም ሆነ በግዴታ ከዴንማርክ ቀምቶ ለመቆጣጠር ሲዝቱ ቆይተዋል። ከኤሬሳት ቴሌቪዥን ስትከታተሉት የነበራችሁ የአማርኛ ዜናዎቻችን አበቃን። መልካም ጊዜ